ዘማሪ በረከት ተስፋይና ዘማሪ ዳዊት ጌታቸው የጀመሩት አምልኮ ነው ወይስ ውድድር? ብቻ ከብዙዎቻችሁ የተሰወረውን አንድ ትልቅ ምስጢር ወደ በኋላ ነገራችኋለሁ። እንዲሁም ደግሞ ፕሮቴስታንት እምነት የወንጀለኞች መደበቂያ ሆነ እኮ እየተባለ ያለው ጉዳይ ላይ የህዝቡ አስተያየት ምንድን ነው? እኔም በዚህ ጉዳይ የራሴ ምላሽ። በስተመጨረሻ የኪንግደም ሳውንድ እና የዶሬል ሚኒስትሪ ወርሃዊ ፕሮግራሞች በአንድ ቀን በምስራቅ መሰረተ ክርስቶስ እና በዘጸአት ቤተክርስቲያን መደረጉ ብዙ ነገር እያስባለ እንደሚገኝ ብዙዎቻችሁ በሶሻል ሚዲያ ላይ ተመልክታችኋል። በዚህ ጉዳይ ላይ አንጀት አሪስ የሆነ ምላሽ የማቀርብላችሁ የምንነዳው መኪና፣ የምንኖርበት ቤት፣ የምንለብሰው ልብስ በጠቅላላ እግዚአብሔርን ስለሆነም ስላልሆነም አይደለም እናመሰግናለን። ቢሆንም ባይሆንም እግዚአብሔር በምድር ላይ በዚህ ምድር ላይ ሁሌ ነገር ቢሞላ ባይሞላ በዚህ ትለምዱታላችሁ፣ ይለመዳል። ብዙ ነገር በዚህ ዓለም ላይ እስከምናገኝ ድረስ ብርቅ ነው። ካገኘን በኋላ ግን ሰላም፣ እንደምን ሰነበታችሁ? በጌታ የተወደዳችሁ ቤተሰቦች እንኳን ደህና መጣችሁ። ዛሬ እንግዲህ እንደ ክርስቲያን በተሰኘው የሪአክሽን ፕሮግራማችን እንደገና ተከስተናል። በዛሬ ፕሮግራማችን እስከ መጨረሻው ድረስ ከተከታተላችሁ እንደምትባረኩበት አልጠራጠርም። ለዚህ ቻናል አዲስ የሆናችሁ እንኳን ደህና መጣችሁ። ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ይሄ ቪዲዮ ፕሊዝ ለብዙ ሰዎች እንዲደርስ ላይክ አድርጉ። ላይክ አረጋችሁ ዝግጁ ከሆናችሁ እንጀምር። እንግዲህ ወደ ዛሬው አጀንዳችን እንለፍ ማለት ነውና ዛሬ እንድናነሳ የፈለኩት በተለይም ኪንግደም ሳውንድ እና ዶሬል ሚኒስትሪ በአንድ ቀን ማለትም ያው ነገ ማለት ነው ሐምሌ 9 ያዘጋጁት የአምልኮ ፕሮግራም አለና ወርሃዊ የአምልኮ ድግስ አሰናድተዋል። በአንድ ቀን በተመሳሳይ ቀን ይህ ፕሮግራም መካሄዱ ብዙዎችን ብዙ በሶሻል ሚዲያ ላይ መነጋገሪያ ሆኗል እና እስቲ አንድ ሁለት ቪዲዮ ላሳያችሁና በዚህ ላይ አንጀት አሪስ መልስ የሰጡ ሰዎችም አሉ። እሱንም አስመልክታችኋለሁ። እስቲ አንድ ቪዲዮ ላሳያችሁ። ይሄም ያምረኛል፣ ይህችም ታምረኛለች፣ ይሄም ያምረኛል። ሁሉ አማረሽን ገበያ ሁሉ ሊያምርማ አይገባም። ወዳጅ አንዱን ምረጥ እንጂ እሺ እንዴት ናችሁ? ሐሙስ ዕለት የት ናችሁ? አንድ ፕሮግራም ልጋብዛችሁ ነው። ሐሙስ ዕለት ማለት ነው። ዶሬል ሚኒስትሪ ታውቁታላችሁ አይደል? በረከት ተስፋዬ እዛ ሚኒስትሪ ሐሙስ ዕለት የአምልኮ ምሽት አለ፣ ወርሺፕ ናይት አለ። ያው በወር አንዴ ነው ታውቃላችሁ። በዘጸአት አፖስቶሊክ ሪፎርሜሽን ቸርች ማለት ነው እና ሐሙስ ዕለት አይቀርም። ሐሙስ ዕለት አይቀርም፣ እንገናኛለን። እዛ ኦልሬዲ ዶሬልን መርጧል ማለት ነው። ዶሬልን እንዳትቀሩ እያለ ነው። ሆነም ቀረም ግን ብዙ ማለት ሰዎቹ ለምንድን ነው ይሄን ያህል በሶሻል ሚዲያ ይሄንን ሀሳብ ሊያንሸራሽሩ የቻሉት? እና አንዳንድ ሰዎች የሰጡትን ምላሽ በጥቂቱ ላስመልክታችሁ። አንድ እህት እንዲህ ብላ ነው ኮሜንት ላይ ጻፈችው። ያሳሰበን እኮ ቦታ አለመብቃቱ ምናምን አይደለም፣ ጀስት ሁለቱንም ከልባችን መፈለጋችን ነው። ይሄ ደግሞ ሞር ኢንስፓየር የሚያደርግ ነገር ነው። ወጣቱ ምን ያህል ማምለክ እንደሚፈልግ ነው የሚያሳየው። ፕሊዝ ዶንት ቲንክ ባይ ኔጌቲቭ ሳይድ የሚል መልእክት አስተላልፋለች ማለት ነው። እና በዚህ ረገድ አንዲት የታችን የጻፈች መልእክት አለ። እሱን ላንብብላችሁ። እንደዚህ ይላል። ብዙ ነን፣ አንገፋፋ። የኪንግደም ሳውንድ እና የዶሬል ሚኒስትሪ ወርሃዊ ፕሮግራሞች በአንድ ቀን በምስራቅ መሰረተ ክርስቶስ እና በዘጸአት ቤተክርስቲያን መደረግ ብዙ ነገር ሲያስብል እያየን ነው። ነገር ግን ብዙ ሚሊዮን ወጣት ባለበት ከተማ ሁለት ፕሮግራም በአንድ ቀን መደረጉ አጀንዳ ሆኖ መወራት የለበትም። 100 ፕሮግራም በአንድ ቀን ብናደርግ ራሱ ስፍራ አይበቃንም። ብዙ ነን፣ የሚያገፋፋን ነገር የለም። ስለሆነም ለእግዚአብሔር ለመዘመር እድል ስላገኘን ጌታን እያመሰገንን የፈለግንበት የመረጥንበት ሄደን እናምልክ። እዚህም ጌታ ይመለካል፣ እዚያም ጌታ ይመለካል። በዚህ አጋጣሚ ጌታ ረድቷቸው ይህንን ሁሉ ወጣት የአምልኮ ራብተኛ ያደረጉት ዳዊት ጌታቸውና በረከት ተስፋዬ እግዚአብሔር ይባርካቸው እንላለን የሚል መልእክት አስተላልፋለች። በጣም ድንቅ ሀሳብ ነው ያነሳችሁ። እንግዲህ እዛ ሌላ እግዚአብሔር አይደለም የሚመለከው፣ አንዱ እግዚአብሔር ነው የሚመለከው። ዶሬልም ሄዳችሁ ኪንግደም ሄዳችሁ፣ እኛ እዚህ ሆሳና ስላለን ማቼስ ፕሮግራሙን ላንካፈል እንችላለን። አዲስ አበባ ያላችሁ ግን ታድላችኋል። ከሁለቱ አንዱን መርጣችሁ ሄዳችሁ ማምለክ ትችላላችሁ፣ በምርጫችሁ ማለት ነው። እና እዛም እግዚአብሔር ነው የሚመለከው፣ እዚህም እግዚአብሔር ነው የሚመለከው። እና እግዚአብሔርን በመረጣችሁበት ቦታ ሄዳችሁ እግዚአብሔርን ማምለክ ትችላላችሁ። በረከት ተስፋዬንና ዳዊት ጌታቸውን ደግሞ እስቲ ኮሜንት ላይ ባርኳቸው፣ እግዚአብሔር ይባርካቸው። ትውልዱን እንዲህ የአምልኮ ራብተኛ በማድረጋቸው ምናምን ማለት ነው።
እና በጣም ድንቅ ነው። እግዚአብሔር አብዝቶ ይባርካችሁ። እንደነዚህ አይነት ሰዎች ይብዙልን፣ ይበርክቱልን። እስቲ አሜን በሉ። ዘማሪ ወርቅነህ ያላሮ የዘመረው ድንቅ መዝሙር አለና እስቲ ይህንን ቪዲዮ ተመልክተን እንመለስ። እሱ ዘማሪ ነው አሉ። ዛሬ ከማን ጋር እንዳለው አታምኑኝም እላችኋለሁ። በጣም የምንወደው በጣም የምናከብረው ከዘማሪ ፓስተር ወርቅነህ ጋር ነው ያለው። ነው አሳያችሁ። አንድ መዝሙር ይዘምርልናል። ቪዲዮን እስከ መጨረሻ ኮፕሊክ እያደረጋችሁ ሰላም ተነስተል ስላገኛችሁ በጣም ደስ ብሎኛል። እኛም ደስ ብሎናል። ወዳችኋለሁ። ከምትወዱት መዝሙር አንድ ለፎሎወሮቼ ብትዘምሩ። እንዴት እንዲያድን ያውቃል እግዚአብሔር፣ ያውቃል እግዚአብሔር፣ እንዴት እንዲያስመልጥ ያውቃል እግዚአብሔር፣ ያውቃል እግዚአብሔር፣ የሚያመልኩት የእርሱ የሆኑት በፈተና ሆነ። ባይዞ ይህንን መዝሙር ስትዘምሩ ምን ትዝ ይላችኋል? እግዚአብሔር እንዴት ማዳን እንዳለበት ያውቅበታልና ለእግዚአብሔር መንገድ አታሳዩትም። እንዲህ ብታደርግ፣ በዚህ መንገድ ብትመጣ፣ ይህንን ስልት ብትጠቀም ብላችሁ ለእግዚአብሔር ታክቲክ ቴክኒክ አትነግሩትም። እግዚአብሔር እንዴት ማዳን እንዳለበት ያውቅበታል። ምናልባት ይህንን ቪዲዮ እያያችሁ ያላችሁ ሰዎች በምን አይነት ሁኔታ ውስጥ ሆናችሁ እያያችሁ እንደሆነ እኔ ላላቅ ይችላል። በየትኛውም ሁኔታ ውስጥ ሆናችሁ ይህንን ቪዲዮ እያያችሁ ከሆነ እግዚአብሔር ከገባችሁበት ከየትኛውም ሁኔታዎች ውስጥ ሊያስወጣችሁ፣ ሊያስመልጣችሁ፣ ሊያሻግራችሁ ያውቅበታል። መንገዱን እግዚአብሔር ያውቅበታል። እንዴት እንደሚያድን ያውቅበታል። ትዝ ይላችኋል እስራኤላውያን ከግብፅ ባርነት በወጡበት ጊዜ ከፊት የኤርትራ ባህር ከኋላ ደግሞ ፈርዖንና ሰረገላ በመጣበት ጊዜ በጣም ተስፋ ቆርጦ ማለት ሙሴ ላይ ራሱ እያጉረመረሙ ነበር። እዛ ያደረገን ብሎ በጣም ጓ ያሉበት ታይም ላይ እግዚአብሔር ግን መንገድ አለ። እንዴት ያንን ባህር ለሁለት ከፍሎ ማሻገር እንዳልሚችል ያውቅበታል እግዚአብሔርና እግዚአብሔር ያውቅበታል። እንዴት ሊያስመልጣችሁ እንደሚችል፣ እንዴት ከገባችሁበት ጭንቅ ከገባችሁበት መከራ እግዚአብሔር ማሻገር እንደሚችል ያውቅበታል ልላችሁ ወዳለሁ። መምህር ዳኒ የተናገረው አንድ ትልቅ ሀሳብ አለና እስቲ ይህንን ቪዲዮ ተመልክተን እንመለሳለን። የምንነዳው መኪና፣ የምንኖርበት ቤት፣ የምንለብሰው ልብስ በጠቅላላ በመጨረሻዎቹ የህይወታችን ደቂቃ ላይ ትርጉም አልባ ናቸው። ከዘላለም አንጻር ህይወታችንን ስናየው እጅግ በጣም ኢምንት ነው። እቺ ኢምንት ለሆነችው ህይወት፣ እቺ ጠዋት ታይታ ማታ ለምትጠፋው ህይወት አለባበሳችን፣ አመጋገባችን እና የምንኖረው ኑሮ ስኬታችንን ዲፋይን ያደርጋል ብዬ አላምንም። እውነተኛ ስኬት የምትረጋገጠው በመጨረሻዎቹ የህይወታችን ደቂቃ ላይ ነው። በሩጫው መስመር ላይ አሸናፊው የሚረጋገጠው በመጨረሻዎቹ ደቂቃዎች ብቻ ነው የሚሆነው። ምናልባት ሩጫው ሲጀመር ብዙዎች ፈጥነው ሊሮጡ ይችላሉ። ምናልባት በሩጫው መስመር ላይ ብዙዎች ትጥቃቸው እጅግ በጣም ያማረ ሊሆን ይችላል። አሸናፊው ግን የሚረጋገጠው በመጨረሻው ሰዓት ላይ ብቻ ነው። እውነተኛ ስኬትን የምትረጋገጠው በመጨረሻዎቹ የህይወታችን ደቂቃዎች ላይ ብቻ ነው። እያንዳንዱ ሰው ይህችን ምድር ለቆ ከመሄዱ በፊት ቢያንስ ለእያንዳንዱ ሰው እግዚአብሔር አምላክ 3 ደቂቃ ህይወታችንን ወደኋላ መለስ ብለን እንድናይበት እንደሚሰጠን ይሰማኛል። በእነዚህ በ3 ደቂቃዎች ውስጥ ታዲያ ትናንትናችንን ስንመለከተው የነዳነው መኪና፣ የገዛነው ቤት፣ የለበስነው ልብስና የበላናቸው ምግቦች በጠቅላላ ትርጉም አልባ መሆናቸውን እንረዳለን። ዋው በጣም ድንቅ ሀሳብ ነው ያነሳውና ባይ ዘ ዌይ እዚህ ዓለም ላይ ምንም ታውቃላችሁ፣ ምንም ነገር ብርቅ አይደለም። እያንዳንዱ ነገር በጣም አዲስ የሚሆንባችሁ የሆነ ልትጓጉ የምትችሉት እጃችሁ ላይ እስኪገባ ድረስ ነው። እጃችሁ ላይ ከገባ ነገር ከገባ በኋላ የትኛውን ነገር ቀለል ይልባችኋል፣ ትለምዱታላችሁ። አለ አይደል? ለምሳሌ ባገኘው ብላችሁ በጣም ጓጉታችሁ የኔ በሆነልኝ የምትሉት ነገር አለ አይደል? ያንን ነገር የዛሬ ሳምንት አይደለም የዛሬ ወርም አይደለም አሁን በዚህ ቅጽበት ብታገኙ እመኑን ለጊዜው ልትደሰቱ ይሆናል እንጂ ከጊዜ በኋላ ትለምዱታላችሁ፣ ይለመዳል። ብዙ ነገር በዚህ ዓለም ላይ እስከምናገኝ ድረስ ብርቅ ነው። ካገኘን በኋላ ግን ጨርቅ ነው የሚሆንብንና በጣም ትልቅ ሀሳብ ነው ያነሳው። ስለዚህ በጣም ለሚለመደው ተራ ለሆነ ጉዳይ እየተሯሯጣችሁ የሰማዩን ነገር እንዳዘነጉ፣ የእግዚአብሔርን ሀሳብ ሚስ እንዳታደርጉ፣ እንዳትስቱ ለማለት እፈልጋለሁ። ቢካውስ ብዙ ሰዎች ለሚያልፈው ጠፊ ለሆነው ለጊዜያዊ ለዚህ ዓለም ጉዳይ እያለ የዘላለምን የዘነጋበት ጊዜ ላይ ነው የምንገኘውና
በተለይም አሁን ያለንበት ዘመን ላይ ሶሻል ሚዲያው በጣም ብዙ ነገሮች ማለት እንድንረሳ ያደርጋል። መንፈሳዊውን ህይወት ከእግዚአብሔር ጋር ያለን ሪሌሽንሽፕ እንድንዘነጋ እንዲላላ የሚያደርጉ በጣም አዘንጊዎች የበዙበት ዘመን ላይ እንገኛለንና በተቻላችሁ መጠን ለሚያልፈው ነገር እየተስገበገባችሁ ለሚያልፈው ነገር ስትሯሯጡ የዘላለምን ነገር እንዳትዘነጉ በጌታ ፍቅር ለማሳሰብ እፈልጋለሁ። እንቀጥል። ዘማሪ ዳንኤል አምደ ሚካኤል አንድ የገጠመልን ግጥም አለ። እንግዲህ ዘማሪም ነው ገጣሚም ነው። እስቲ ግጥሙን እንስማና እንመለሳለን። ነገር ቢሞላ ባይሞላ በዚህ አልመዝነውም፣ ከሁኔታዎች በላይ ነው ማንም አይከሰውም። አቤት የኔ ጌታ አሰራሩ ግሩም፣ የዘገየ ሲመስል ማንም አይቀድመውም። ቢሆንም ባይሆንም ለእኔስ ፍቅሩ ይበቃኛል፣ አላማርረውም። ክብር ለእግዚአብሔር። እግዚአብሔርን በምንም አንመዝነው። ባይዞ እግዚአብሔርን ስለሆነም ስላልሆነም አይደለም የምናመሰግነው። ቢሆንም ባይሆንም እግዚአብሔር ልክ ነው። በምድር ላይ በዚህ ምድር ላይ ሁሌም ልክ እግዚአብሔር ብቻ ነው። ማንም ሁሌም ልክ አይደለም። እንኳን እናንተ ራሳችሁ ልክ ነኝ የምትሉበት ሞሜንት ላይ ስህተት ናችሁ። እስከ መጨረሻው ድረስ ውድ ጊዜያችሁን ሰውታችሁ ስለተከታተላችሁ በጣም ነው የማመሰግነው። ይህንን ቪዲዮ ላይክ ካላደረጋችሁ አሁኑኑ ላይክ አድርጉ። ለዚህ ቻናል አዳዲስ ሰዎች ካላችሁ ሰብስክራይብ በማድረግ ቤተሰቡ እንዳትረሱ። እንደ ክርስቲያን የተሰኘው ሪአክሽናችን ይቀጥላል ማለት ነው። እግዚአብሔር ይባርካችሁ። ወዳችኋለሁ። በቀጣይ እንገናኛለን። ይመቻችሁ።